ጋሞ ዞን ደጋማ ቀበሌያት የተከሰተው የመሬት መንሸራተት አደጋ ለበርካቶች ሞትና መፈናቀል ምክንያት ከመሆኑ ባሻገር በዜጎች ሀብትና ንብረት ላይ ጉዳት እንዲደርስ አድርጓል። በአደጋው የተጎዱ ወገኖችን የተለያዩ የማህበረሰብ ክፍሎች በስፍራው ደርሰው እያጽናኑ ያሉ ሲሆን ለሰብአዊ ድጋፍ የተዘጋጁ እጆቻቸውን ዘርግተዋል። ከበጎ አድራጎት ስራዎች የጀመረው የማህበራትና የተቋማት ተሳትፎ እንዲሁም መንግስታዊና መንግስታዊ ያልሆኑ አካላት ድጋፍ በግለሰቦችና በባለ ሀብቶች ደረጃም መታየቱን ቀጥሏል። ከፍተኛውን የዜጎች ሞት ባስተናገደው የጋጮ ባባ ወረዳ ላካ ቀበሌ ተገኝተው ድጋፋቸውን ያደረጉ አካላት ለወገን ደራሽ ወገን መሆኑን ይናገራሉ። በአካባቢያችን በደረሰው ናዳ ምክንያት ለተጎዱ ወገኖቻችን ዱቄት፣ ዘይትና ክብሪት መሰል የሚጠቅሟቸውን እቃዎች ይዘመተናል። በደረሰው አዝነናል። ባዘንበት መቆዘም ሳይሆን ወደፊት ሄደን ከዚህ ችግር ህብረተሰቡ ዳግም ይሄ ችግር እንዳይደርስ ብንሰራ ብናገዘው ዘላቂ መፍትሄ ብናደርግ ከመንግስትም ከዩኒቨርሲቲዎች ጋርም ከተለያዩ ምናልባት ማስጠናትም ካለብን አስጠንተን ይሄ ችግር የሚቀረፍበትን ነገር መንፈታበት መንገድ መኖር አለበት ብዬ ስመጣም መንገዱንም ስመለከት ሳይ የተፈጥሮ አቀማመጡ አስቸጋሪ ቢሆንም ዞሮ ግን ማይፈታ ችግር የለምና ህዝባችንን ከያዝን መንግስትን ከያዝን ማንወጣው ችግር የለም ብዬ አስባለሁ። ሁሉም ባለሙያ ያለ ነጋዴዎች በአውሮፓ በአሜሪካ ያላችሁ ኢትዮጵያ ውስጥ ያላችሁ ነጋዴ ጓደኞቼ ይህን ህዝብ ከዚህ ችግር እንዲወጣ ለዘላቂው የአሁኑ ችግር አይደለም መፋቅ ለዘላቂው ልጆች እንዴት ይኖራሉ የሚለውን መፍትሄ አስበን ሁላችንም ተጋግዘን ይህንን ችግር እንድንወጣ ነው ጠይቀው። ሌሎች ድጋፍ ያደረጉ አካላት ለተጎጂዎች ቀጣይነት ያለውን ድጋፍ ከማድረግ አንጻር ተሳትፏቸውን አጠናክሮ እንደሚያስቀጥሉም ገልጸዋል። እስከ 250 ሺህ ብር ድረስ የሚደርስ ድጋፍ ነው ያመጣ ነው። በቀጣይ ማቅማችን በቻለ መጠን ወገኖቻችንን አስተባብረን ህዝባችንን መደገፍ ከዚህ ችግር እንዲላቀቅ ማድረግ አለብን ብለን እናስባለን። የደቡብ ኢትዮጵያ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ እንደሚናገሩት የአካባቢው መልክዓ ምድር ሰብአዊ ድጋፎችን ወደ ስፍራው የማድረሱን ተግባር አስቸጋሪ አድርጎታል። በመሆኑም አማራጭ የትራንስፖርት ዘዴዎችን እየተጠቀሙ መሆናቸውን ተናግረዋል። ጋማ ከብቶችን አካባቢ ላይ ያሉ ሁለት እግር ተሽከርካሪዎችን በማስተባበር ለተጎጂው እነዚህ የመጡ ድጋፎችን እንዲደርስ እያደረግን ያለንበት ሁኔታ ነው ያለው። አሁን ባለው ሁኔታ አስቸኳይ ምላሽ ስራዎችን እየሰራን ጎን ለጎን ደግሞ ይሄ ችግር በዘላቂነት መፈታት ስላለበት አንድ ቲም ተደራጅቶ የሪሎኬሽን ስራ እነዚህ ስጋት ያለባቸውን ቦታዎች ሪሎኬት የማድረጉን ስራ አካባቢ ቦታዎችን የመለየት ስራ ተሰርቷል። ለዛ የሚሆኑ ዝግጅት ስራዎችም እየተከናወኑ ነው ያሉት። የማቋቋሙ ስራ በርካታ ሀብት የሚፈልግ ነው የሚሆነውና ከዚህ አኳያ የሚመለከታቸው ረጂ ድርጅቶችም ሌሎች መንግስታዊ ያልሆኑ አካላትም መንግስታዊ ድርጅቶችም ድጋፋቸው ቀጣይነት ሊኖረው ይገባል የሚል ነገር አለኝ። በዚህ አጋጣሚ እስካሁን ድረስ ከጎናችን ሳይለዩ ድጋፍ እያደረጉ ለቆዩ አካላት ምስጋናችን ከልብ ነው። ግን ደግሞ ከጉዳቱ አኳያ አሁንም ድጋፉ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። መጋቢት 1 2018 ዓ.ም በተከሰተው የመሬት መንሸራተት አደጋ በጋሞ ዞን በአራት ወረዳዎች በሚገኙ ዜጎች ላይ የደረሰው ጉዳት መጠነ ሰፊ በመሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ከያሉበት ሆነው ሰብአዊ ድጋፍ ማድረግ እንዳለባቸው ተጠይቀዋል።